ታስረዳኝ ከሆነ በደንብ አስረዳኝ። ስለ ፎቶዎቹ ስለ ቴክስት ማመን እኮ ነው የምትፈልጊው። እሱ ምን እንደሚፈልግ አላውቅም። ገብቶሻል? ምን ይፈልጋል? ሀይሚዬ የኛ ቅመም የኛ ማይ ስዊት የኛ ሀኒ ሀይሚዬና ብሩኬ ብቻ በመምጣታቸው ታብሌኑን አይቼ በጣም ደስ ብሎኛል። እንደዚሁም ደግሞ ኮንግራ ሀይሚዬ ይገባሻል፣ ሲያንስሽ ነው። ሰብስክራይቡ ቀንሶ ነበር ጨመረ ማለት ነው። 6-7 ተቀይራለች። አልሐምዱሊላ። እንግዲህ ብሩኬ ከሶሲ ጋር እያሉ ደግሞ መጥተዋል። ግን ሀይሚዬና ብሩኬ ስለመጡ አልሐምዱሊላ ወላሂ ደስ ብሎኛል። ስቴፕ ባይ ስቴፕ እናዳምጣለን። እንግዲህ አይቼ ሶስና ክኔም ብዬ አስባለሁ። ምክንያቱም ደባበቅ የሚያስፈልገው ነገር ላይሆን ይችላል እና ችግር የለም ምንም ቢያሳልፈው ችግር የለም። ግን ለምን ተደበኩ ለምን ደበቁኝ ነው የምትለው ሀይሚዬ። እንግዲህ ሶስናና ብሩኬ የደበቋት ማለት ነው እንግዲህ እንደ ቪዲዮ ማለት ነው። ግን ሀይሚዬ ለተመልካች ሳታስቡም አይበቃም ወይ እኛ እኮ ተጨነቅን፣ የባጤ ቋጡን እያሰብን ተጨነቅን ነው የምለው። በጣም ይከብዳል። እስካሁን ድረስ እንግዲህ ዛሬ ጥሩ አድርጋለች የኛ ስማርት የኛ አስተዋይ። ለምን አንድ እርቅ ከመጣ በመጀመሪያ ሀይሚዬ የራሷን የሆነ ፍቅረኛ ብሩክን ነው መጥራት ያለባት እንጂ ግር ብለው ረብሻ አይደለም ማለት ነው። እንግዲህ ያው ብሩክን ጠርተዋለች። መግቢያው ላይ እንዳለው አንዳንድ ነገሮችን ሊነጋገሩ ማለት ነው። ባይዘዌ ብዙ እህቶቼ ማለት ነው ሀይሚዬ የምትሳደቧላችሁ፣ ብሩክ የምትሳደቧላችሁ። እዚህ ጋር እኮ ብሩክና ሀይሚዬ ፕራንክ እንኳን ቢሰሩ እየተጎዳዱ ነው ያሉት። ገባችሁ? ሶስና ኤንድ ዳኒ ደግሞ በኢንስታግራም ገጽ እንደውም ቪዲዮ ሰርቼው ነበር። ስጋውን እየቆረጠ እየበላ ከሶስና ጋር ዘና ፈታ እያሉ እያሳለፉ ነው። ገባችሁ? እና አንዳንዴ ውዶቼ ማለት ነው አስተያየት ስንሰጥ ከስድብ ውጪ ለምን ብሩኬ ሀይሚዬ ሶስና ዳኒ አታጥል የለባቸውም። ለዚህ ስራ ነው እንጂ የተጣሉት ነገር የለም። እየተጎዱ ያሉት ግን ሀይሚዬና ብሩኬ ነው። መጨነቅ ያለብን ደግሞ ከነዚህ ጋር ሲጠጡ በራሱ ባያችሁ ኢንስታግራም ላይ ማለት ነው። ለነገሩ ቪዲዮን አውርጄዋለሁ፣ ኢንሻአላህ አሳያችኋለሁ፣ እሰራለሁ ማለት ነው። እና በጣም የሚገርማችሁ ነገር ከነሱ ጋር ለምን ገጠሙ ነው የምንለው። ለምንስ ገጠሙ? ለተመልካችስ አያስቡ? ከሌላ ሰው ጋር ቢሆን እኮ ችግር የለም። እና እኔ ወላሂ በጣም ነበር እየተጨነቅኩም ያለሁት፣ ግን አልሐምዱሊላህ ዛሬ ላይ ሁለቱም ብቻ ስላገኘው ስላየኋቸው ደስ ብሎኛል። ርዕሱን ቢያስደነግጠኝ አልጠይቀውም። ካሜራ አጥፍቼ ነው ጽት አልፈልግም። የሆነ ሰላም ሀይሚዬ ማይ ስዊት እባክሽ ተው። ዳኒ አንቺ ያለሽበት ሁኔታ አይደለም። ዳኒ ኢንስታግራም ገጽ ላይ ሄደሽው እየበላ እየጠጣ ስጋ እየቆረጠ ነው ያለው። ተጎዳሽ ያለሽው አንቺ ነሽ። ሀይሚቲ ማይ ስዊት ማለት ነው። እና አንቺና ብሩኬ ናችሁ። በደህና ቀንም አትገናኙም። ግን በጣም ነው ውዶቼ። እኔ ብቻ እስቲ ሁለቱ ብቻ ስለመጡ ደስ ይላል። ሀይሚዬ እንለያያለን ውዶቼ። ሌላው ደግሞ ምንድነው በኢንስታግራም ገጽ ላይ አሁን አንዳንድ ቲክቶክ ላይ ሀይሚዬ እኮ ለስራ ብቻ ነው በዛ ሰዓት የምትገናኘው ከዳኒ ጋር ማለት ነው። ለስራ ብቻ ማለት ነው። በዛው ታይም ባይዘዌ ብሩክን እየጠበቀች ነው ማለት ነው። ይሁን ሁለቱ ብቻ ከሆኑ የሚሰሩት ይሁን፣ መታገስ አለባችሁ። ብሩክንም አትሳደቡ፣ ሀይሚንም አትሳደቡ። ስለ ብሩኬ ከእናንተ የበለጠ ከኛ የበለጠ ሀይሚዬ ታውቃለች፣ እኛም እናውቃለን ጨዋነቱ ማለት ነው። እና አስተያየት ከስድብ ውጭ ስጡ። ከሆኑ ነገሮቹን ይስተካከላል እንደ አላህ ፍቃድ ማለት ነው። ለምን ከነዳኒ ዋናው ራቁልን ማለት ነው። እና እንለያይ ራሱ ብላችሁ ስትጽፉ እኮ ወይኔ አረኔስ ማሚና ያረቢ አያሳዝንም። ወይኔ ሀይሚዬና ብሩኪ ግን እንደዚህ አይነት ምርጥ ኦዲየንስ እያላችሁ እንዲህ ስንንገላታባችሁ። እና እንግዲህ ስቴፕ ባይ ስቴፕ እያየሁ ነው። ድምጻለን ይገትልኝ ዛሬ ሰምተኛል። ቢያንስ ተግባራዊ አድርገዋል። ሀይሚትዬ ቪዲዮ ላይ ፐርሰናል ኬስ ስለሆነ አላወጣናቸውም። ብዙ ነገር እየተካሄደ ነው። 100% ብሩክም አያደርግም። ሀይሚዬ እነዚህ ለነገሩ ሰው ነው እንደ ቢስሚላህ እነዚህ መጥፎ እኛንም ወንጀል ሊያስገቡን እነዚህ ዳኒና ሶስና የተባሉትን ራቁ ውዶቼ ማለት ነው። ሀይሚትዬና ብሩኬ የምንወዳችሁ እኔ በጣም አሁን ትንሽ ተረጋጋ ውዶቼ። ለምን ሁለቱም ብቻ ስላየው ሀይሚዬ እንዳለችው ሶስናና ብሩኬን ሳይ በጣም ነው የምንናደደው ብላለች። እኛ ደግሞ
ከአራት ሆናችሁ ስናይ በጣም ነው ደማችን የሚንተከተከው። ከምር ወይኔ ሀይሚት የማይስ ተሪዲዮን ነው እንደዚህ ያኔ ሰው እኮ አለ ብዙ ሰዎች አሉ፣ ግን ከሚጠጣ ሰው ጋር ከነሱ ጋር እናንተ ገና ልጆች ናችሁ። ሪዲዮን እና አልሐምዱሊላህ እንግዲህ መጨረሻውን ማየት ነው። ግን በተቻላችሁ መጠን የምወዳችሁ እህቶቼ ሰብስክራይብ 200 ሺህ እንዲገባ አታንሱባት፣ አታንሱ ውዶቼ፣ አታንሱባት። ብሩክ ያልተማሩ ማለት ባይሰዊ ይሄ ኮሜንት እኮ 2-3 ልጆች እንደኛ ጥቃቅን ዩቲዩበሮች ማለት ነው ቪዲዮ ሰርተውበታል። ኮሜንቱ የቆየ ነው። በዛ ላይ ደግሞ እኮ ፌክ አካውንት ነው። አሁን በሀይሚዬ ለምሳሌ እኔ ፕሮፋይል ፒክቸር አለኝ፣ ገባችሁ? ሀይሚዬነቱ የሚታወቀው ሰብስክራይቡን በማየት ነው። ያ እኮ ፌክ አካውንት ነው። እና አንዳንዴ ምንድነው ይሄ ሁሉ የሚወራው ምንድነው ውሸት ነው፣ ገባችሁ? ሀይሚዬ ግን ከእንደዚህ አይነት ነገር በቃ እኔ እንጃ። አረ ምን የሚቀር ፍቅርን የመሰለ ነገር አለ እንዴ? ያ ሁሉ ፍቅራችሁ እንደዚህ በጭቅጭቅ ወይኔ አላ ትዕግስቱን ይስጠን። ወላሂን እንደፈለጉ መለጣጠፍ ሌላ ነገር ነው። ሀይሚዬ ማይስቢ ተው፣ መጥፎ ወርዶች አትጠቀሙ። ይሄ እኮ ቲክቶክ አይደለም። ነገ እኮ የምትወልዳቸው ልጆች የሚያዩት ነው። ነገ መልሳችሁ ሰላም ስትፈጥሩ የምታዩት ነው። የሚያሳፍር ቃላቶች አትጠቀሙ እባካችሁ። ወይኔ ሀይሚዬና ብሩኬ ማለት ነው ወደ ሰላም ነውለን። ደስ ይላሉ ግን ሁለቱም ብቻ ስለሆኑ ወዶቼ። ማመን እኮ ነው የምትፈልጊው። ቴክስት ሞልቷል እንዴ? እኛም እኮ ሰከርን። አፈቅርሻለሁ ይህን የሚል ነገር አለው ይላታል። እና እንግዲህ ያው ቶታሊ ብሩኬ ቶታሊ ማለት ነው እዚህ ጋር ፕራንክ ምንም ሰሩ ከሶሲ 100% መራቅ አለብን። ሪሊውን ነው የምነግራችሁ። አንድ ሰው ፍቅረኛ ከያለው ከሶሲ መራቅ አለበት። እንኳን ከሶሲ እንደዚህ ከጩልፊቷ ቀርቶ ይሄ ብራዘር ሲስተር ተብሎ ስልክ መለዋወጥ ከሴት ጋር አስፈላጊ አይደለም። ለምን ፍቅረኛ አለችውና። ከዚህ በፊት ምን ነበራችሁ? ምን ደበቁኝ? ፍቅረኛ አይነች ብዬሻለሁ። እንደህቴ ነው ማለት ብሩኬ እኮ ሲደነግጥ አያውቅም። አንዳንዴ ፍቅረኛ ብትሆንስ አላት። ከዛም መልሶ ታዲያ መሆንን ለምን ደበክኝ ስትለው እኔ ፍቅረኛ አይነች አልኩሽ፣ አሁን ታዲያ ፍቅረኛ ብትሆንስ? እና ውዶቼ እንግዲህ አብሽሩ ትንሽ ያው እነዛ ስላሌሉ እንግዲህ ነገ ከነገ ወዲያ መላውን እናያለን። ኧረ ቤተሰብ ይግባበት፣ ለተመልካችም ክብር። በስርዓት አሳይ። ሀይሚዬ ግን እኮ ብሩኬ ጨዋ ነው፣ ሁላችን የምንመሰክርለታለን። አንቺም ታውቂያለሽ። ግን ይሄ ፕራንክም ሆነ ምን ሆነ ጥሩ አይደለም፣ የሚደረገው ነገር ጥሩ አይደለም ውዶቼ ማለት ነው። ሪያሊቲውን ነው ለመሰላችሁ። አሁን ብዙ የብሩክ ወዳጆች ሰብስክራይብ አንስተው ነበር። አኪድ የብሩክ ምነው ለምንድን ነው እኔ ላይ ራሱ 280 ምናምን ተነስቶ ነበር። አሁን ግማሹ እየመለሱ ይሆን አለው አለም እንኳን ሀይሚዬ ላይ ማለት ነው። እና እንደዚህ አይነት ፕራንክ ይደብራል። ሪያሊቲውን ነው የምነግራችሁ። ነገ ስታዩት የሚያሳፍር ነው። እናንተ ገና ብዙ ደረጃ ወልዳችሁ ከብራችሁ የምታስቡት ነገሮች ብዙ ነገሮች አሉ። ሳ እንዴ ይህን ያክል ለቪው ለይታ አረ ሀይሚዬ እንዴት እንደዚህ ልትሆኝ ይቻልሽ? ሪሊውን ነው የምነግራችሁ። እና በዚህ አጋጣሚ ሪስፔክት ፎር ሀይሚን እንዳትሳደቡ፣ ብሩክንም እንዳትሳደቡ። አስተያየት ስጡ። በቃ ጥፋት እንደዚህ አስተያየት ስጡ። ፈልገ ነው እየተሽለጥለጥክ ያለከው። ተይኝ ሀይሚዬ። ሌላው ደግሞ ከውዶቼ ማለት ነው ዳኒና ሶሲ አልተጣሉም፣ አልተቀያየሙም፣ አንድ ናቸው። ጌም ላይም ነበሩ፣ ኢንስታግራም ላይ እንደው ቪዲዮን አውርጃለሁ። ሰላም ናቸው። ግን ለምን እኮ ወራደ ስሚኛል። ከዚህ በኋላ ስሚ እኔ ምንም ሄድልኝ በቃ ምንድነው ረቢ እስከ መቼ ነው እንደዚህ ጭቅጭቅ? አረ ማይ ሀረገቡበትኛ ልባችን ዝቅ አለ ጭቅጭቅኛ። ወይኔ ስሚ እኔ ምንም በማላውቀው ነገር ደግመሽ እንዳትናገሪ። አንተን የመስማት ግዴታ የለብኝም። ደግመሽ ሀይሚዬ ተው፣ ወደ ሰላም ነው። ምንድን ነው ከይዛችሁ? እኔ ለመጀመሪያ ጊዜ ፕራንክ ሲሰሩ እንደዚህ መጥፎ ቃላት ሲነጋገሩ ስሰማ ሪዲዮ ነው የምነግራችሁ። ከእነሱም አይጠበቅ እና የሆነ ሪዝን ይኖራል። እኛ አናቅም፣ ለእኛም አያስቡም። ውዶቼ እንግዲህ አላህ መልካሙን ነገር ያሰማን። እኛ በዱዓ ከእነሱ ጋር ነን። ሁለቱንም አትናገሩ፣ ወደ ሰላም ሰው እንዲመጣ ስህተቶቹንም በመሸፈን ሁለቱንም አንድ ማድረግ ነው እንጂ ሀይሚዬ እንዲህ ብለሻል፣ ብሩኬ እንዲህ ብላችኋል አትባባሉ። እስካሁን ታግሼሻለሁ። የሌለኝ ስም እየሰጠሽሽ ስነ ስርዓት ይኑር። ከነ ዳኒሽ